ነገ ታኅሳስ 21 ቆይ በዕለተ ቀኗ ይሄ ታላቅ ቃል ኪዳን እንዳያመልጣችሁ። አዎ ይሄ ትልቅ ቃል ኪዳን ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የገባላት አስደናቂ ቃል ኪዳን ነው። መቼም ተአምረ ማርያም የምትሰሙ ሰዎች በእርግጠኝነት ይህንን ተአምር ወይም ደግሞ ይህንን ቃል ኪዳን ሳትሰሙት አልቀራችሁም ብዬ አስባለሁ። በመጀመሪያ ወደ ቃል ኪዳኑ ከመግባቴ በፊት ለምን ይህን ቃል ኪዳን እንደገባላት ልንገራችሁ። ታዲያ እናንተ ደግሞ አደራ ለሁሉም ሰው እንዲዳረስ በዕለተ ቀኗ ልክ የምትችሉ 21 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው ይሄ ቃል ኪዳን እንዲዳረስ አድርጉልኝ። ከዕለታት አንድ ቀን ጌታችን አምላካችን ኢየሱስ ክርስቶስ ለእናታችን ለቅድስት ድንግል ማርያም ተገለጸላትና ወላጅ እናቴ ሆይ በእኔ ምክንያት ካገኙሽ ሐዘናት የትኛው ሐዘን ይበልጣል አላት። እናታችን ቅድስት ድንግል ማርያምም ልጄ ወዳጄ ሆይ በአንተ ምክንያት ካገኙኝ ሐዘናት እነዚህ 5 ሐዘናት ይበልጣሉ። አንደኛው አረጋዊ ስምዖን በቤተ መቅደስ እያለን አይሁዳውያን ይዘው እንደሚገሉህ በነገረኝ ጊዜ ነው። ሁለተኛውም አንተ ጠፍተኸኝ በቤተ መቅደስ 3 ቀን ፈልጌ ባጣሁ ጊዜ ነው። ሦስተኛውም አንተን ልጄን ወዳጅን በጲላጦስ አደባባይ እጅና እግርህን አስሮ በገረፉ ጊዜ ነው። አራተኛውም አንተን ልጄን ወዳጅን በዕለተ ዓርብ በቀራንዮ አደባባይ በሁለት ወንበዴዎች መካከል እጅና እግርህን ቸንክረው ራቁትህን የሰቀሉት ነው። አምስተኛውም አንተን ልጄን ወዳጅን ወደ አዲስ መቃብር እንዳወረዱህ ባሰብሁ ጊዜ ነው አለችው። ጌታችንም እነዚህን በእኔ ምክንያት ያገኙሽን 5ቱን ሐዘናት ከሰላመ ገብርኤልና ከአቡነ ዘበሰማያት ጋር ማለትም ከአባታችን ሆይና የቅዱስ ገብርኤል ሰላምታ ጋር አስተባብሮ የጸለየውን ሰው ማለትም አባታችሁ ሆይ የሚለውን ጸሎትና የእመቤታችን የቅድስት ድንግል ማርያም ደግሞ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ማለት ነው። አዎ በእኔ የደረሱብሽን 5ቱን ሐዘናት ከአባታችሁ ሆይ ጋር አስተባብሮ የጸለየውን ሰው ኃጢአቱን በሙሉ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከመሞቱ በፊት ከሞቱ ቀን አስቀድሜ 3 ቀን ከአንቺ ጋር ሁኜ እገለጽለታለሁ። በዚያም እኔ አጽናናዋለሁ፣ መልአከ ሞትም አያስለጥንበትም አያስደነግጠውም ብሎ ቃል ኪዳን ገብቶላታል። ታዲያ ወገኖቼ እናንተስ ምን ትጠብቃላችሁ? ይህችን ዓለም ቢሰበሰብ ሰማይና ምድር ቢጠቀለል የእግሯን ትቢያ መረገጫ የማያክልላት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን እናት አድርጎ እኛም ልጆቿ እንድንሆን የፈቀደልን ልዑል እግዚአብሔር በእውነት የተመሰገነ ይሁን። አዎ የእሷ ልጅ መሆን የምትፈልጉ በዚያ መለኮትን አጥብታ አቅፋ ባሳደገችባቸው የብርሃን እጆቿ መዳበስና መያዝ የምትፈልጉ ሁሉ እነዚህን ትልቅ ቃል ኪዳን ያላቸው 5ቱን የእመቤታችንን ሐዘናት በመጸለይ እናት ሁኝን በሏት። አዎ ምክንያቱም ቸር የሆነ ልጇ ወዳጇ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ለእኔ እናት እንደሆነችኝ ለእናንተም እናት ትሁናችሁ ብሎ ሰጥቶናልና። አደራ እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነው። የምትችሉ 21 የማትችሉ ደግሞ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረግ አድርሱልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።